ቃሉ ሲናገር ይላል መጽሐፈ ሙሴ ምዕራፍ 40 ቁጥር 82 በእግዚአብሔር ልጅ የሚያምን መንግስተ ሰማያትን ይወርሳል ያለ። ይሄ ቃል ትክክል ነው ሐሰት ነው? በእግዚአብሔር ልጅ የሚያምን መንግስተ ሰማያትን ይወርሳል። ያላመነ ግን ተፈርዶበታል። እውነት ነው በጌታ ስም። እሺ መጽሐፈ ሙዘደሊፋ ምዕራፍ 40 ቁጥር ለምንድን እውነታ ላይ ሲመጣ ማለት ነው የሚታሾፈው? አታሾፍ፣ ቀጥ ብላ አውራ። እሺ ቀጥ ብያለሁ። ያው አልቀሳቀሰም። በቁርአናችሁ ላይ ያንዳንዱ ነብይ ተወርዶለታል መጽሐፍ እና ተወራማን ያላ ወለደ ለምን ፖለቲካ ከመሰራ ፊት ለፊት ከኔ ጋር አታውራም? አሁን እኮ ልታወርደኝ ነው። ከማን ጋር እያወራ ያለኸው? ከፊት ለፊት አታወራም። ከፊት ለፊት እኮ ነው ያለው። እኔ ማለት ሙስሊም አይደለም። ሌላ እምነትን አንድ ሰው ሀጅ ማስደረግ ይችላለሁ አልችልም? እሺ ማለት ሌላ ሙስሊም ፖለቲካ አትስራ አንተ ከኔ ጋር ቤት አድርግ እንዴ ልጅ። እኔ ቤት ማድረግ አይደለም ቤት አድርገት አሪኖች ጥያቄ ስጠይቁ ክርስቲያኖች አዋቂ የሚሰራችሁ ማለት ነው። ለማወቅ የሚፈልግ ክርስቲያን አለ እናንተን አይደለም። አዋቂ የሚሰራችሁ ልክ እንደው ምን የምትሉ ውይይት እንሰራለን ማለት የምትሉ ሰዎች ከሙስሊሞች ጋር ሞታ ዓለም ሁሉ ይመሰክራል። አንተ ባትመሰክርና ብትሸፋፍነው ኢየሱስ ከሞት የተነሳ የአይሁድ አንበሳ የነገስታት ንጉስ ነው፣ አዳኝ ነው። ኢየሱስ በሱ የሚያምን ነው ሰማይን መግባት የሚችለው፣ በእርሱ የማያምን አሁንም ተፈርዶበታል። ኢየሩሳሌም ዘመኛቸው ቤተ መቅደስ ወይንም ቤተል መቅደስ የሚባለው የእስራኤላውያን ነቢያቶች ሁሉ ሲሰግዱበት የነበረው ቤተ መቅደስ አለ ፍልስጤም ላይ የሚገኘው። እዚያ አገናኝቷቸዋል ነቢያቶችን። ክርስቶስን በጣም ብዙ ጊዜ አግኝተውታል። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሰማይ ሲሄዱ ልክ እንዲሁ አግኝተዋቸዋል እዚያ ላይ። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም ገነትን በዓይናቸው በጋር ነው ያዩት። ቃል በቃል ብላሉ እጠለዕቱ ፊል ጀና ገነትን አየኋት እያሉ ይናገራሉ። ተአምር ብሎ ማለት ከሰዎች አቅምና ልማድ ወጣ ያለ ነገር ማለት ነው አይደለ? ማን ነው ገነትን አየሁ ሊል የሚችለው? ሁሉም ነቢያት ሲያስተምር በትምህርት ደረጃ ነው። ገነት የምትባል ሀገር አለች ትገባለህ ካመንክ ነው አይደለ? ነብዩ ሰለላሁ ዐለይሂ ወሰለም ይሄ በአስተምሮ ደረጃ ብቻ አይደለም፣ በአይናቸው በጋሃዳቸው አየሁት እያሉ ነው የሚናገሩት። ሌላ ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ውዱ ማድረጊያ ውሃ ባጡ ጊዜ የአሱር ሶላት ደረሰባቸውና አንተ የአላህ መልእክተኛ ሆይ ውዱ የምናደርግበት ውሃ የለንም፣ ሶላትም ደረሰብን፣ ወዴት እንዳሏቸው ነቢያችን ሰለላሁ ዐለይሂ ወሰለም ቢስሚላህ አሉና እነዚህ ከጣቶቻቸው መካከል ውሃን ያፈለቁላቸው። ይሄንን ያዩ የመሰከሩ ሰሃቦች ናቸው የሚናገሩት። ከሌላ ሰምተው ምናምን እንዳይመስላቸው እዛው ያሉ ሰሃቦች ማስረጃ ላሳይሽ፣ ችግር የለውም። አንዴ ኤልያስ ትልቁ ላይ ነው። ኤልያስ ወይ ፋሩቅ ይመቻቸዋል። ቁጥር ርስታቸው አውጡ። አንድ ዘን ከጣታቸው ውሃ መፍለቁ ኤልያስን እና ፋሩቅን ፎሎ አድርጓቸው ጀምሮ እዚህ 2900 ሰዎች እሺ ቡኻሪ ማን ነው? ቆይ አንዴ ረጅሙን ሐዲስ እናታው ባጭር የተቀመጠው ባለ ሙስሊም 3013 ላይ አለ። እስናታ እሺ እስከዛ ድረስ እንዳንብበው طلب بعض اصحاب النبي صلى الله عليه وسلم وضوءا فلم يجد ከፊል የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ውዱ ማድረጊያ ውሃን ፈለጉና አላገኙም ነበር ይላል። فقال النبي صلى الله عليه وسلم ها هنا ماء فأوتي بماء فوضع يده في الإناء الذي فيه الماء ثم قال توضأوا بسم الله فرأيت الماء يفور من بين أصابعه يا النبي صلى الله عليه وسلم صحابوش من أولو ناقر ከጣቶቻቸው መካከል ውሃ ሲፈልቅ ተመለከትኩኝ እያለ ያየ የተመለከተ የአይን ምስክር ይመሰክራል። አዎ ግን አሁን እስካሁን ማስረጃ እያየሁ አይደለምና ያው 3000 ስንት ነው? እሺ ሐዲሱ ረጅሙን እና 3013 ላይ ታገኛለህ። ማስረጃ እያየሁ አይደለ? እያንዳንዱን ብታቋርጭን እኮ እናሳይሽ ነበር። ከቀደሙ ጀምሮ ስናገር ነበር። ያው እና ቆይ አንድ ጊዜ ያው ባጭር እንትን ለማለት አይዮ እሺ ወደ አማርኛ እዛው ላይ መቀየር ትችላለህ። አረበኛ ትችላለሽ? ወደ አማርኛ እንቀይራ። አማርኛ ላይ አማርኛ ላይ እሺ እንግሊዘኛ ያላል። እሺ ወደ አማርኛ ቀይረው እዛው ላይ ከቻልክ። እዚህ ላይ ላሳያ እስከዛ ድረስ አነስ እስኪያወጣው አንዴ ላሳያችሁ።
ሐዲሱን እዚያው ተጨላቸው ነበረ ይታያቸዋል። ሐዲሱ እዚህ ጋር ምን ይላል? ከአንዳንድ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቡ ባልደረቦች ውዱ ማድረጊያ ቢጠይቁም ምንም አላገኝም ነበር ይላል። ነብዩ ሰለላሁ ዐለይሂ ወሰለም ውሃ ለዚህ ያሏቸው የለም። ከዚያ በኋላ በሌላል መጨረሻ ላይ ውሃው ከጣቶቹ መሃል ሲፈልቅ አየሁ ይላል። ያው የአይን ምስክር ማን? አነስ ኢብኑ ማሊክ። ውሃው ከጣቶቹ መሃል ሲፈልቅም አየሁ እያለ ይናገራል። እና ነቢያችን ሰለላሁ ዐለይሂ ወሰለም ከጣቶቻቸው መካከል ውሃ ሲፈልቅ ያዩ የተመለከቱ የአይን እማኝ ሰሃቦች በዚህ መልኩ ዘግበውታል። አየሽው? ይሄን ጨረቃ መክፈላቸውንም ላሳይሽ። ጨረቃን የከፈሉበትንም እናውጣና ላሳያቸው። እሱም ያውና እዚህ ጋር የመካ ሰዎች የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ምልክት ወይንም ተአምር እንዲያሳያቸው ጠየቁ። ከዚያም የጨረቃን መከፋፈልም 2 ጊዜ አሳያቸው ይላል። የጨረቃን መከፈል 2 ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አሳያቸው። ምን ጠይቀው? ተአምር ጠይቀው፣ ምልክት ጠይቀው። አሁንም ይሄን የዘገበው ሱሐባ አነስ ቢን ማሊክ ይባላል። ምንጩ ያውና ሶሒህ ሙስሊም 2802፣ ሶሒህ ቡኻሪ 3637። እሺ ሌላ አለሽ? ሌላ ተአምር እናሳይ? አበቃ ነው። አይ ማስረጃ ካለ እሺ። ሌላ ጥያቄ? እሺ በዚሁ ልጠይቅህ። በሷ ላይ የታረክ ትጠይቃለህ። ጨርሰሽ ነው የታደረገ አትረብሽ። ትጠይቃለህ። ተራ አብሽር አለኝ ፊትህ ነኝ። እሺ ጨርሰሻል? ያ ጥያቄ አለሽ? እሺ ወርዳለች። ጠይቃ አሁን የተናንሰ ኦኬ። ምንድነው ተአምር እንዲያሳዩ ሲጠየቁ ጨረቃን የከፈሉትን ያልከው ወይ? እርግጠኛ ነህ? እሺ ቁርአን ታዲያ 10:20 ላይ ተአምር ሲጠየቁ ለምንድን ነው እንደማያደርጉ የተናገሩት? አይሰማም። ያ ተአምር ነው። አይሰማም። ምን እያልክ ነው? አሁን ይሰማል። ኤርፎን ችግር ነው። የኔ ይሰማል። የኔ ድምፅ ያንተ ይሰማል። እየረበሸ ነው። እንትን በለው ንቀል ኤርፎን። እሺ በቃ እንግዲህ እነዚህ ሰዎች ምን መሰላቸው? ነብያቸው ሰለላሁ ዐለይሂ ወሰለም በርካታ የቁርአን ችግር የለውም። ቀጥል። ኤርፎን ከነቀልኩኝ ማለት አልችልም። ነብያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ እነዚህ ሰዎች ተአምር ይጠይቃሉ። ገብታችኋል አይደለ? ያንን እኔ አድራሽ እንጂ መልእክት አድራሽ እንጂ ሌላ አይደለሁም በላቸው እያለ አላህ ሱብሓነሁ ወተዓላ ይናገራል። ያ ነው ታዲያ ምን ማለት ነው ከተባለ አላህ ሱብሓነሁ ወተዓላ የተናነሳ ጥያቄ አለ። እስከ ጨርስ ድረስ አዳምጥ። እሺ ይሄን ተአምር የሚያደርገው ማን ነው? አላህ ሱብሓነሁ ወተዓላ ነው። ሰዎቹ አድርግልን ብለው ልክ እርሳቸው እንደሚያደርጉ አድርገው ይጠይቃሉ። አላህ ሱብሓነሁ ወተዓላ ደግሞ ይህ የነቢያችን ሰለላሁ ዐለይሂ ወሰለም ስራ ምንድነው? ማድረስ እንዲሁም በእርሳቸው በኩል ያንን ተአምር መስራት የእርሱ እንጂ ከነቢያችን ሰለላሁ ዐለይሂ ወሰለም እንደው ከራሳቸው እንዳልሆነ ሊገልጽላቸው ዘንድ ነው። ይሄን ለምሳሌ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ያደረገው ሁሉ ተአምር ብንሰበስበው አንዲት ያደረገ የለም። እርሱ ማንም ያደርግለት ከተባለ አምላኩን አምላክ በእርሱ በኩል ያደርግለታል ያለ ማለት ነው። እርሱ ከራሱ ሲናገር ነው ይላል። እኔ ከራሴ አንዳች ላደርጋችሁ እዛው ቁርአኑ ላይ ታድርግ አትረብሽ። ቁርአኑ ላይ ታድርግ ጣልቃ ትግባ እስከጨርስ ድረስ ቁርአኑ ላይ ነው። ታድርግ እስከጨርስ ድረስ ጣልቃ ትግባ። እሺ እስከጨርስ ከዛ ታወራለህ። አብሽር ኢየሱስ ክርስቶስ ስለ መጽሐፍ ቅዱስ ባትናገር ቁርአኑ ጨርስ። ምንም ማድረግ አይቻልም። ማዳመጥ አይችልም። ከኔ ፊት ቆሞ ማዳመጥ አይችልም። በአንደኛውን ሹባ ይዞ የሚመጣ ክርስቲያን ለመማር የሚፈልግ ያዳምጣል። ልክ እንደ ልጆቹ ማለት ነው። ያቻለ ሹባ ይዞ የሚመጣ ክርስቲያን ማዳመጥ አይችልም። ምክንያቱም ያይዘውት የመጡ ሹባ ሊገለጥባቸው ስለሆነ አትንኩብን እኛን ላ ነብይ ሰለላሁ ዐለይሂ ወሰለም ሰውራቸው አይደለ
ስለርሱ ተራ ለምን ከተባለ ኢየሱስ ክርስቶስ ራሱ በመጽሐፍ ቅዱስ ሚዛን ልክ እንደ ነብዩ ሰለላሁ ዐለይሂ ወሰለም ከራሱ ማድረግ አይችልም። ገብታችኋል አይደል? ቃል በቃል ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም አለ። አንዲት ከራሱ ያደረገው ነገር የለም። ታዲያ ተአምራቱን ማን ነበር ሲያደርግለት የነበረው? አምላኩ ነበር። ልክ ለነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው አድርጉልን ሲሏቸው ጊዜ አይ እኔ ከራሴ ማድረግ አልችልም የኔ ስራ ማድረስ እንጂ ሌላ አይደለም የሚለውን አንቀጽ ነው። ገብታችኋል አይደል? በጣም በርካታ ቦታ ላይ አለ። ማን ነው የሚያደርግላቸው ከተባለ አምላክ አላህ ሱብሓነሁ ወተዓላ ነው። ለኢየሱስ ክርስቶስ ማን ነው የሚያደርግለት? ራሱ አምላኩ ነው ሲያደርግለት የነበረው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? እግዚአብሔር በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገለት ይላል። ማን ነው አድራጊው የእነዚያ ሁሉ ተአምር? እግዚአብሔር። ኢየሱስ ክርስቶስ ምንድን ነው ታዲያ? እርሱ አንዳች የሚያደርግ አይደለም ማለት ነው። ቦታች አለ። ማን የሚያደርግለት? ሙታንን ማስነሳት፣ አይንን ማብራት ምናምን፣ ያ ሁሉ የአምላኩ ስራ ነው ማለት ነው። በሌላ ቦታ ላይ ኢየሱስ ክርስቶስ ይሄንን የአምላኩ ስራዎች እንደሆኑ ሲናገር ምን ይላል? ከአባቴ የሆኑ ብዙ ስራዎችን አሳየኋችሁ፣ ስለ የትኛው ኃጢአት ትወግሩኛላችሁ አለ። ከማን የሆኑ ስራዎች? ከአምላኩ የሆኑ ስራዎች እንደሆኑ ገለጸ። ቦታች አለ። ይሄ ነው። እሺና ነቢያችን ሰለላሁ ዐለይሂ ወሰለም በርካታ ተአምራቶችን አድርገዋል። ግን ያ ማድረጋቸው እንደው በራሳቸው ኃይል ነው ወይ ከተባለ አይደለም። እነዚህ የመካ ቁረይሽ ከሃዲያኖች የሚጠይቁት እስኪ እንደው አንተ ራስህ አድርገህ አሳየን ይሏቸዋል። ላ የኔ ስራ ማድረስ ነው እያሉ የመለሱበት የቁርአን አንቀጾች ናቸው። አሁን ነቢያቶች ስራቸው ማድረስ ነው። የነዚያ የተአምር ባለቤትና ሰሪ ግን ማን ነው? አምላክ አላህ ሱብሓነሁ ወተዓላ ነው። እሺ ጥያቄ አላችሁ? ትዝታ ኦኬ። ለማን ነው አኔ ዋትስአፕ? አቤት ኦይ ለምሳሌ ዋትስአፕ ሰማቻ ይሰማል። ሁሴን ጥያቄ አላችሁ? ኤልያስ እና ሀሩን ፎሎ አድርጉት። ኦዬ እሺ ጥያቄ አላችሁ? አጋም ኦይ አጋት ከበል 47 ያጋት ማቶኒ ለማሶ ማን ይቦ ሄሎ። እሺ ከታች ፍቅር ጥያቄ አለሽ? እሺ አድሚኖች ሰዎች ኮፒ ሊንክ አድርጉ። እሺ ሰው ማስገባት አልችልም። አድሚኖች ካላችሁ አስገባቸው። ጥያቄ ያለው ክርስቲያን ካለ ከብቶ መጠየቅ ይችላል። ከጠየቃችሁ በኋላ መልስ እስኪመለስ ድረስ አዳምጡ። ከዚያ በኋላ ሀሳብ ካላችሁ መስጠት ትችላላችሁ። ግን ሰው እስኪመልስ ድረስ ማዳመጥ ግድ ይላል። እሺ ካልሆነ መነጽር ይለብሳለሁ። አይ እሺ ልጆች ታብ አድርጉ። እሺ ገስት ላይ ሰው አያሳይም ከጥቂት ሰዎች በስተቀር። እሺ አሁን ይባስማለ። ሰላም ሰላም ዋና አልሐምዱሊላህ። ውሱስን እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። ይስታለች ኮስ ይሰማል? ድምጼ ይሰማል ወይ? እሺ ጥያቄ ልጠይቅ ነበረ። ወደ ቀደም ልጅቷ ከጠየቀች ልነሳና እስቲ ሁለቱን ኮምፔር እናድርጋልክና እስልምና በአላህ ዘንድ የተመረጠ ሃይማኖት እስልምና ነው ብላልክ እና ኮት ያደረካቸው ቀደምት ነቢያቶችም አሉ። እነኚህ ቀደምት ነቢያቶች ሙስሊም መሆናቸውን የሚያረጋግጥ በዘመናቸው ምክንያቱም ለነቢያት ሁሉ አላህ የራሱን ቃል እንደሰጣቸው መጽሐፍ እንደሰጣቸው ቁርአን ይናገራልና አሁን አንተ የምትነግረን ከቁርአን ላይ ነው። ቁርአንን ማን አወረደ? ጅብሪል። ለማን አወረደ? ለሙሐመድ። ስለዚህ ይሄንን ቆይ ስማኝ መጀመሪያ ይሄን ቴስቲሞኒ እየሰጠ ያለው ሙሐመድ ነው። እኔን ጥያቄ ክላሪፋይ ላድርግልህና አዳምጥ። አሁን ለተናገርከው ማስረጃ አውጣ። ትልቁ ላይ አድርጉት። አንዴ አውጣ ማስረጃ ከቁርአን። የትኛው ማስረጃ ላውጣልህ? ቁርአን ላይ ለእያንዳንዱ ነብይ መጽሐፍ ተሰጥቶታል። ማስረጃ እሺ ለምሳሌ ኦኬ እሺ በቅራ ሱራቱል አልበቅራ ምዕራፍ 2 ቁጥር 4 ቁጥር 96ን 136ን ክፈትልኝ። እነኚህ ሶስቱ ለምሳሌ 136ን መክፈት ትችላለህ? አይ አልችልም። እኔ ባይዘዌ እንትን ያልኩትን ነው። በቃ ቁጥሩን ንገረን።
ቁጥር ስንት ነው? 91 ለምሳሌ 91 ምን ይላል? 91 ክፈተው። አንተ ራስህ ትልቅ ላይ ሁንና ክፈት። አነብልሃለሁ። ተረጋጋ። እሺ 91 ችግር የለውም። አላህም ባወረደው ሁሉ እነርሱ እመኑ በተባሉ ጊዜ በመጽሐፍ ብቻ እንላለን ይላሉ። ከእርሱ በኋላ ባለው ቁርአን እርሱ ከእነርሱ ጋር ላለው መጽሐፍት አረጋጋጭ እውነተኛ ሲሆን ይክዳሉ። አማኞች ከሆናችሁ ከአሁን በፊት የአላህን ነቢያት ለምን ገደላችሁ በላቸው ይላል። የቱ ጋ ነው ለነቢያቶች ለእያንዳንዱ መጽሐፍ ተሰጥቷቸዋል የሚለው? ኦኬ በደንብ ሰማኝ። በመጀመሪያ አላህ ባወረደው ሁሉ የሚለው አላህ ያወረደው ምንድነው የሚል ጥያቄ። ቆይ አንተ ራስህ እንዴ እንመልሳለን። ታዳዳም እንጂ ለእያንዳንዱ ነብይ መጽሐፍ ተሰጥቶታል የሚል ቃል አለ እዚህ ጋር። ለምን ታሽ? ቆይ ብራዘር እኔ አውዳዊ የሆነ ጥያቄ ነው የጠየቅኩ። አንተ ባይዘው እኔን ተዋሻለህ ካልክ እንደማትዋሽ እስኪ ታረጋግጥልኛለህ። ችግር የለውም እኮ አንተ 136ን እዛው ክፈትልኝ። እሺ አዳምጥ። ለእያንዳንዱ ነብይ 136ን እዛው ክፈትልኝ። ለእያንዳንዱ ነብይ እዚህ መጽሐፍ ተሰጥቶታል ብለሃል። እዚህ ጋር እንደዚህ ይቀላል የለም? ኦኬ እሺ ጥያቄ ልጠይቃ። እንደዛ ከሆነ አላህ ነቢያትን ስልክ ያለ ቃሉ ልኳል እያልከኝ ነው? አንዴ አድሚኖች አላችሁ መቆጣጠር አልችልም። ለምን ታብ እንደማታደርጉ አይገባኝም። ሰው እሺ አንዴ ትልቅ ነው ያድርግ። ስለዚህ አንደኛ አትዋሽ። እሺ ከጠይቅ ጥያቄ ነው እያዳመጥኩህ ነበር። በነገራችን ላይ ቢያንስ ጥያቄ ለማበጃጀት እያላችሁ የማይሆን ወጥመድ ውስጥ አትግቡ። ገብታችኋል አይደለ? ጥያቄውን ጠይቅ በግልጽ። አንተ ባንተ ለምን እባክህ ፖለቲካ አትስራ። አንተ ከኔ ጋር ቤት አድርግ እንዴ ልጆች። እኔ ቤት ማድረግ አይደለም ቤት አድርጉት። አድሚኖች ጥያቄ ስጠይቁ ክርስቲያኖች አዋቂ የሚሰራችሁ ማለት ነው። ለማወቅ የሚፈልግ ክርስቲያን አለ፣ እናንተን አይደለም። አዋቂ የሚሰራችሁ ልክ እንደው ምን የምትሉ ውይይት እንሰራለን የምትሉ ሰዎች ከሙስሊሞች ጋር መታችሁ ስጠይቁ ጥያቄያችሁን ቁጭ አድርጉ። ይፈቻል አይደል? የሌለ ቃል ላይ ለእያንዳንዱ ነብይ መጽሐፍ ተሰጥቶታል በእስልምና አልክ። ለምሳሌ አላህ ቁርአን ላይ ተነግሯል አልክ። የቱ ጋር ስለፍ ሰጠህ? ወፍ የለም። ጥያቄን በጠየቅ ከዚህ ሁሉ ውጭ እንደዚህ ከምትጨናነቅ የሌለ ነገር ከምታወራ ምን ሊጠይቅ ፈልጎ እንደሆነ ታውቃላችሁ? ይህ ሁሉ ዙሪያ ጥምጥም የሚሄደው ከቁርአን ውጭ እስልምናን የሰበከ ነብይ ማስረጃ ስጠኝ ሊል ነው። በግልጽ እንደዚህ አትልም እንዴ? በቁርአናችሁ ላይ እያንዳንዱ ነብይ ተወርዶለታል መጽሐፍ ምናምን ምን አታወራም? ያላ ወደ ጥያቄ ገባ። ፖለቲካ ከምትሰራ ፊት ለፊት ከኔ ጋር አታወራም። አሁን እኮ ልታወርደኝ ነው። ከማን ጋር እያወራ ያለኸው? ከፊት ለፊት አታወራ። ከፊት ለፊት እኮ ነው ያለሁት። ውሸትን እኮ እያጋለጥኩልህ ነው። የሌለውን አለ ብለህ አዋረድኩ። ያው ቁርአን አውጣ አልከኝ ሰጠኸኝ። የለም ምኑን ታዋርደኛለህ? ልጠይቅህ አላህ ነቢያቱን ያለ ቃሉ ልኳል እያልከኝ ነው? አላህ ነቢያቱን ያለ ቃሉ ልኳል ወይ? መልስልኝ። አንተ ነው ውሸታም፣ እኔ እሱን እናያለን። ምንም ማድረግ አይቻልም። ውሸትን እኮ አየህ ነው በማስረጃ ሰጠኸኝ። ያልከው ቃል የለም እዚህ ጋር ለእያንዳንዱ ነቢይ መጽሐፍ ተሰጥቶታል የሚል ቃል አለ ወይ አልኩህ። አዎ አለ አልከኝ። የቱ ጋር አልኩህ? ሰጠኸኝ ምዕራፍና ቁጥር ከፈትን አነበብነው። የለም። ከዚህ የበለጠ ውሸታምነት አለ? እንዝል ተሕት ያ ጀማዓ እንዝል ተሕት ቢስርዓ። አይ ፖለቲካ ምናምን አለ ወደ 3 ጊዜ ፖለቲካ ለሰራ ይመጣ አንተ ምን ማድረግ አይቻልም። አያችሁ ማወቅ አይፈልጉ እንደዛ አይነት ሰዎች። ይቅርታ ጥያቄ አለኝ። እሺ ጥያቄሽ ምንድን ነው? ሰላም ነው? ደህና ነኝ አልሐምዱሊላህ። እንኳን ሰላም ሆንክ። ጠይቄ ጥያቄ ቅድም ሰው ክርስቲያን ይሁን የሚለው ቦታ መጽሐፍ ቅዱስ ላይ የለም ይላል ብላ ለልጅቷ እየመለስክ ነው። ከታች እየሰማው ነው። እግዚአብሔር ክርስቲያን ሆኖ ያለበት ቦታ ወይንም ነቢያቶች ክርስቲያን ሆኖ ያሉበት ቦታ ወይንም አንድ ነቢይ እኔ ክርስቲያን ነኝ ያለበት ቦታ የለም ያልኩት። እሺ ቀጥይ። ኦኬ እንደዛ ከሆነ ስለ ኢየሱስ ክርስቶስ የሚናገረውን አንድ ቦታ ላንብብልህ። ሻብል
ኤልያስን እና ፋሩቅን ፎሎ አድርጓቸው። እሺ ትጠቀማላችሁ። ኤልያስ ደግሞ ቪዲዮ ፖስት አድርጓን እሱ ሪፖስት እና ሼር አድርጉት። እሺ ልጆች አንዴ ታብ ማድረጋቸውን አታቋርጡ። ሰው ማስገባት ምናምን አልችልም፣ ሰው መቆጣጠር አልችልም። እሺ ጥያቄሽ ምን ማንበብ የምትፈልጊውን አንብቤ። መጽሐፍ ቅዱስ ላይ ቅድም ኢየሱስ ክርስቶስ ከነቢዩላህ መሐመድ ረሱሉላህ እንዲሁም ታናሽ ነው፣ ከሱሳቸው የበለጠ ተአምራትን አላደረገም ብለሃል ማለት ነው። አንደኛ ተአምራቱን እንዳደረገ ነው። ስመኝ አንተን እንደምንሰማ ሁሉ አንተን መስማት አለብህ። እየሰማን ነው ምን መልሶ እንጂ ፍኩኩር አይደለም። እዚህ ጋር ህይወት ነው የምንናገረውና ኢየሱስ ክርስቶስ ከሰማይ በመውረዱም ለሁሉም ግልጽ ነው። ታላቅነቱን ከሰማይ ነው የወረደው ማለት ነው፣ ከምድር አይደለም። አንድ ከዛ በመቀጠል ደግሞ ማነብልህ ፊልጵስዩስ ምዕራፍ 2 ከቁጥር 6 ላይ የምናገረውን ቃል አነብልሃለሁ። እርሱም እንዲላል በጌታ በኢየሱስ ክርስቶስ ስም አነባለሁ። እርሱም በእግዚአብሔር መልክ ስኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱንም ባዶ አድርጎ በምሳሌውም እንደ ሰው ተገኝቶ ራሱን አዋርዶ ለሞትም ሕያው ሞት የመስቀልን ሞት እንኳን የታዘዘ ሆነ ይላል። ስለዚህ በመስቀል አልሞተም የምትል ከሆነ በመስቀል እንደሞተው እዚህ ጋር ከተናገረ መጽሐፍ ቅዱስ ውሸት ነው ልትል ትችላለህ? መጽሐፍ ቅዱስስ የአላህ ቃል አይደለምን? አንተስ እያስተማርክ ቁርአንን በትክክለኛው ፍርሃ አላህ ባለበት ማስተማር አለብህ እንጂ ትውልድን እንዲህ ያበላሸክ ነው የምታስተምረው። ቀጥልበት፣ እሰማለሁ። እሺ ትውልድን ማበላሸት ማለት አምላክና ነቢያቶች ያልሰበኩትን ስብከት ለሰዎች በምናስተምር ጊዜ ነው። ትውልድን ማነጽ ማለት ደግሞ አምላክና ነቢያቶች ያስተማሩትን ትምህርት ለትውልድ ስናስተምር ጊዜ ነው። አምላክ በመጽሐፍ ቅዱስ ላይ የትኛውን ቦታ ላይ ክርስቲያን ሁኑ ብሎ አላዘዘም። የትኛውን ቦታ ላይ ክርስቲያን ሁኑ ብሎ ያዘዘበት ቦታ የለም። ነቢያቶችን አንድንም ነቢይ ጠርቶ እንደአንተ ነቢይ ክርስቲያን ሆነ አለ በእኔ ብታምኑ ቃሌም በእናንተ ቢኖር የምለው ነገር አለ። ዮሐንስ ወንጌልን ማንበብ ትችላለህ። አዳምጥ። እግዚአብሔር ክርስቲያን ሁኑ ብሎ ያዘዘበት ቦታ አለ ወይ? ከሃይማኖት አንጻር ክርስትናን አንስቶ እንደው ክርስትናን ሃይማኖት ተከተሉ የሚልበት ቦታ አለ? ሙስሊም የሚለው ቦታ አለ? አለ። ለሳይሽ አላህ ሙስሊም ሁኑ ያለበትን ቦታ መጽሐፍ ቅዱስ ላይም ክርስቲያን ሁኑ የሚለው ቦታ አለ። በእኔ ብታምኑ ካላ በሱ ማመንን ተናግረዋል። አለቀ። አላለቀም። አላህ ቃል በቃል ለምሳሌ ለምትጠይቁት ጥያቄ እኛ ጋር ቃል በቃል እናገኝ። አላህ ቃል በቃል አደራ ሙስሊሞች ሁናቸው እንጂ እንዳትሞቱ ሙስሊሞች ሁኑ እያለ ይናገራል። ነገር ግን መጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሁኑ ብሎ ያዘዘበት ቦታ አለው? ከቁርአን ክፈት እና አሳየኝ። አሳይሻለሁ። አብሽሪ። እሺ አንዴ አዳረ ሱራ አሊ ኢምራን 102 ያው እነዚህ ጋር አምላካችን አላህ ሱብሓነሁ ወተዓላ ምን ይላል? ያው እናንተ ያመናችሁ ሆይ አላህን ተገቢውን መጠንቀቅ ተጠንቀቁት፣ እናንተም ሙስሊሞች ሆናችሁ እንጂ አትሙቱ ይለናል። ያው ሙስሊሞች ሆናችሁ እንጂ አትሙቱ እያለ አላህ ያዘናል ቃል በቃል። አየሽ እግዚአብሔር ክርስቲያን ሆኖ ያለበት ቦታ አለ ወይ? ላይ የለም በፍጹም። ነቢያቶች ክርስቲያን ሆኖ ብሎ ያዘዙበት ቦታ አለ ወይ? እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ሙሴም ላይ የለም በፍጹም። ክርስቲያን ሆኖ ብሎ ያስተማረ ነቢይ የለም። ስለዚህ አምላክም ነቢያቶችም በመጽሐፍ ቅዱስ ላይ ክርስቲያን ሁኑ ወይንም ክርስትናን ሃይማኖት ተከተሉ አላሉ። ነገር ግን በቁርአን ላይ ስትመጡ አምላክ ነቢያቶች ቃል በቃል ሙስሊሞች ሁኑ ብለው ተናግረዋል። ነቢያቶች ሙስሊሞች ሁኑ እንዳሉ ላሳይሽ ደግሞ ትዕግስት
ትግስት ነቢያቶች ሙስሊሞች ሁኑ ብሎ ያዘዙበትን ቦታ ደግሞ ልጨምርልሽ። እሺ ከቁርአን ምዕራፍ 2 ቁጥር 132 ያዕቆብን እንመልከት። ምን ይላል? በእርሷን በሕግጋቲቱ ኢብራሂም ልጆቹን አዘዘ፣ ያዕቆብም እንደዚሁ ልጆቹን አዘዘ። ልጆቼ ሆይ አለ ያዕቆብ። ተመልከቱ፣ ልጆቼ ሆይ አለ ልጆቹን። አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። ያሰላም። ያዕቆብ ምን አለ? ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ልጆቹን። ታዲያ ከያዕቆብ ልጆች መካከል አንደኛው ማን ነበር? በግብፅ ላይ ንግስና የተሰጠው ዮሴፍ። ዮሴፍ ታዲያ ምን ነበር? ሙስሊም ነበር። ቃል በቃል ዮሴፍ ሙስሊም መሆኑን ተናግሯል ወይ? አዎ ተናግሯል። እሱኑ ላሳያችሁ። የዮሴፍ ምዕራፍ የሚል አለ በቁርአን ላይ። ያው የዮሴፍ ምዕራፍ ልጆች መካከል ዮሴፍ ሙስሊም እንደሆነ ቃል በቃል የተናገረበትንም ላሳያችሁ። እያንዳንዱ ነቢያት ምን ይላል? ዮሴፍ ምን አለ? ተመልከቱ የዮሴፍን ንግግር በጣም ተመልከቱ። ንጉሶች በኩራትና የበላይነትን በማንጸባረቅ ይታወቃሉ አይደለ? የአላህ ነቢያቶች ንግስናን ሲሰጡ ተመልከቱ እንዴት እንደሚተናነሱ፣ ከኩራት በጣም የራቁ እንደሆኑ ተመልከቱ። ዮሴፍ ምን አለ? ጌታዬ ሆይ አለ ከንግስና በእርግጥ ሰጠኸኝ አለ። ያ ሰላም፣ ያን ንግስና ሁሉ የሰጠኸኝ አንተ ነህ ብሎ አላህን አመሰገነ። ጌታዬ ሆይ ከንግስና በእርግጥ ሰጠኸኝ፣ ከህልሞችም ፍች አስተማርከኝ። የሰማያት የምድር ፈጣሪ ሆይ እያለ አላህን አናገረ። የሰማያት የምድር ፈጣሪ ሆይ አንተ በቅርቢቱና በመጨረሻይቱ ዓለም ረዳቴ ነህ አለ። ከዚያስ ሙስሊም ሆኜም ግደለኝ፣ በመልካሞቹም አስጠጋኝ አለ። ያ ሰላም፣ ቃል በቃል ሐዋርያቶች እኛ ሙስሊሞች ነን ያሉበትን ላሳያችሁ። ሐዋርያት ብሎ ቃል በቃል እኛ ሙስሊሞች ነን ያሉበትን አሁን ላሳያችሁ። ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ሐዋርያቶች ምን አሉ ተመልከቱ። ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ። ሐዋርያቶች ምን አሉ? አመንን፣ እኛ ሙስሊሞች መሆናችንን መስክር አሉ። ምን መሆናችንን? ሙስሊሞች። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን እያሉ ነው ያጀማ። ስለዚህ ማነው አስተማሪያቸው ከተባለ ታላቁ ነቢይ መሲሁ ዒሳ ዓለይሂ ሰላም። ምንድን ነው ያስተማራቸው? ሙስሊም ሆኖ ብሎ ነው ያስተማራቸው። ቃል በቃል እኛ ሙስሊሞች ነን ይላሉ። ይሄን ይመስላል። ፍቅር ጥያቄ ያለሽ ከታች ፍቅር ጥያቄ የለሽም? ነንዝል ታሕት ባረከላሁ ፊኩም። እሺ አቢቲ ሰላም አለይኩም። መልካም አዳር። ከፈንተኛ ሰላም ሰላም ነው። ደህና አልሐምዱሊላህ ደህና ጌታ ይመስገን። ልጠይቅ? ጠይቃ። እሺ ቴንኪው። አደም የት ነው የተፈጠረው? በምድር ወይስ በሰማይ? አላህ ስብሐነ ወተዓላ አደምን እንደፈጠረው ገልጾልናል። በምድር ነው በሰማይ ነው ይላል፣ አልተገለጸም። ስለዚህ አደም በእስልምና የት እንደተፈጠረ አይታወቅም። እንደሱ የሚል ቃል የቱ ጋር ነው ያገኘው? ስለዚህ የት ነው የተፈጠረው? አልተገለጸም ማለት አይታወቅም ማለት ነው። እስኪ አይምሯቸውን አሰሩ። የሆነ ፖለቲካ ለመስራት እንኳን አይምሮ ይጠይቃል። ፖለቲካ ለመስራት እንኳን አይምሮ ይጠይቃል። እነዚህ ሰዎች ግን አይምሮ የላቸው። መናደድ አይደለም፣ ማየነተን እየገለጽክ ነው። ከይቅርታ ጋር አንድ ደቂቃ አንተ አዋቂ ስለሆንክ ወይም የት አድርግ ምን ያክል ማይም እንደሆንክ ልግለጽላቸው አንድ ጊዜ ከይቅርታ ጋር አንድ ደቂቃ ስጠኝ። አልተገለጸምና አይታወቅም አያውቁም ምን ማለት እንደሆነ። እሺ ከተገለጸ ንገረኝ። አልተገለጸም እሱ። ስለዚህ አይታወቅም። ማን ነው እንደሱ ያለ? አይታወቅም የሚል ከቁርአንና ከሐዲስ አሳይ። ትልቁ ላይ አድርግ አንዴ ክፈት። ጥያቄን ግን አልጨረስኩም ወንድሜ። እሱን ጨርሰ በኋላ እመልሳለሁ። ችግር የለውም። ተረጋጊ በእናትህ። እና ክፈት አንዴና አይታወቅም የሚለውን አሳየን እስኪ። ከየት ነው ያገኘው? ታወቀ ነገረኝ። አየኩ እኮ እሱ
ስለዚህ የሌለው ነገር አትናገር። የተነገርከውን ትይዛለህ። ገብቶሃል አይደለ? አልተገለጸም ተባለ አይደለ? አልተገለጸም። አልተገለጸም ማለት አይታወቅም ማለት አይደለም። ገብቶሃል አይደለ? እሺ ጆሮች ላይ የተፈጠረው አልተገለጸም እሱ ተባልክ። በዚህ አይታወቅም። ለሶስተኛ ጊዜ አልተገለጸም እልሃለሁኝ። አይታወቅም የሚል እና ይታወቃል አይታወቅም እርሱ በቁርአንና በሐዲስ ላይ بالضبط እዚህ ቦታ ላይ ነው ምድር ላይ ነው ሰማይ ላይ ነው የሚለው ነገር አልተገለጸም። ነገር ግን አዳም የሚባለውን አካል አላህ Subhanahu Wa Ta'ala ፈጠርኩት እያለ ገልጸዋል። እርሱ እንደፈጠረው እርሱ አልተገለጸም። ስለዚህ አይታወቅም። እንዝል ተحت አያችሁት አይደል? በጣም ጨረሰውን በስቤት ለምን ነው ታውቃላችሁ? እኛ ሙስሊሞች አላህ ያላለውን ብሏል ማለት አንችልም። ገብታችኋል አይደል? እነሱ ጋር ጣጣ የለውም። አሁን ይሄንን በእሷ ዙሪያ በጠየቀው እግዚአብሔር የተፈጠረው አዳም ቢባል ወፍ የለም እኮ እኔ ያን መጠየቅ አልፈለኩም። ግን መልሶ ምን እንደሚል ታውቃላችሁ? እኔ አልጠየቅኩህ፣ እኔ እኮ ልጠይቅ አይደለም የገባሁት፣ እኔ አንተ ልጠይቅ ነው የገባሁት። ላ የለም አዳምን ፈጠረው ይላል አይደል? እግዚአብሔር አዳምን እዚህ ፈጠረው የሚላለው ይላል ያለ ገብታችኋል አይደል? ምን እንደሚጠቅማቸው አላውቅም። ያው ነገር ግን ከኛ ምንድነው ያለው መሰላችሁ? ያልተገለጸን ነገር አልተገለጸም ብለን እንናገር። አልተገለጸምና አይታወቅም በጣም የተለያዩ ሰማይና ምድር ናቸው። ይታወቃል። አላህ Subhanahu Wa Ta'ala ያንን ያውቀዋል የፈጠረው አካል ገብታችኋል አይደል? ነገር ግን ያ ነገር እዚህ ተፈጠረ እዛ ተፈጠረ የሚለው አስፈላጊነቱ ለኛ ምንድነው? ስላላስፈለገ አላህ Subhanahu Wa Ta'ala ያንን ነገር ለምን ነው የሚገልጸው? አዳም የሚባለውን አካል ፈጥሮታል። ግን ገብታችኋል አይደል? ይሄ ነው። እሺ ጥያቄ ያለው ካለ መጠየቅ ይችላል። ኦኬ ወንድሜ ጥያቄን እያወራን እያለ ነው ሞተረኩት ስላልተመቻኝ ነው። እሺ አሁንም ጥያቄ እዛ ቦታውም ላይ ነው። ከመጽሐፍ ቅዱስ ነው መጠየቅ የምፈልገው። እንደ መጽሐፍ ቅዱስ ሐሳብ ነው መናገር የምፈልገውና እንደፈለገን የምንናገረው ቃላት ደግሞ ነገ ላይ እኛን ያስረናል። እዚህ ጋር ስናገር እንዲላል እዛው የቀድሞ ቦታ ላይ ራሱ ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ዘንድ ደግሞ ይሆን አለ። ደግሞ ይሆን ካላ አንተ ክርስቶስን እንዴት ታያለህ? እሺ አዳምጪ። እሺ አሁን ገብቶሻል። የሆነ ራስት ከተነሳ በዚያ ነገር ማስረጃ የሚሆን ነገር ነው ማቅረብ ያለብሽ እኮ። እኔ በማስረጃ ነው። ቅድም እኮ ኢየሱስ ክርስቶስ ነብዩላህ መሐመድ ረሱሉላህ እኮ ምድር ላይ ነው የተፈጠሩት እና የተወለዱትም ከእናትና ከአባት ነው። እንዱም ኢየሱስ ክርስቶስ በማርያም ማፀን ላይ እግዚአብሔር አምላክ እንዲወለድ ባደረገ ሰዓት ራሱ እግዚአብሔር ሁሉን ቻይ ነው። ውሃ እየጠጣኩ በነገራችን ላይ አይዞክ እና እንደ ነብዩላህ መሐመድ ረሱሉላህ ከእናት ከአባት የተወለደ አይደለም። ኢየሱስ ክርስቶስ ራሱን የቻለ ተአምር ነው በምድር ላይ የሆነው ማለት ነው። ያንን እውነታ ደግሞ ዘግተን የምናልፍበት ጉዳይ የለም። ደግሞም ዘግተን አታልፈው። ምክንያቱም የፈጣሪ እጅ ላይ ስራ ላይ እጅን አታስገባው። ኢየሱስ ክርስቶስን ከሰማይ እንዲወርድ ያደረገው እግዚአብሔር አምላክ ታላቅ ስለሆነ ነው። ደግሞም ሁሉን ቻይ እርሻዳ የሆነውን የእግዚአብሔርን ቃል አንተ እንዴት ክርስቲያን እንድትሆኑ አልተፈቀደም ልትልስ ቻልክ? እይታችንን የጠየቃችሁ ግራ ስለተጋበች ነው። ቀጥተኛ የሆነው ንግግር ነው እንጂ መናገር ያለብህ ወይም ማስረዳት ያለብህ እንዲህ በማድረግ ወይም በማጣጣል አይደለም። አንድ ሰው ደግሞ እዚህ ጋር ለማወቅ ከገባ የሆነ ስሜትን እያንጸባረክ አይደለም የምታስረዳው። ይቅርታ ምናልባት አሞክም ሊሆን ይችላል እንደ የሆንክም እየሰረካለው ትልቅ ነገር ነው ይሄ ራሱ። ስለዚህ ማለትም ቀጣላ ንግግርን ብትናገርና እኛም ብንረዳ መልካም ነው። ግን አሁን እዚህ ጋር ሲናገር እርሱም በእግዚአብሔር መልክ ሲኖር ሳለ ካላ መቼም በሙስሊም መልክ አላለም። በእግዚአብሔር መልክ ሲኖር ሳለ ማለት ምን ማለት ነው? ለአንተ ጥያቄ ይሆንልኝ።
ለመልስ ወንድ ሁሉ የእግዚአብሔር ምሳሌ ነው ይላል መጽሐፍ ቅዱስ። ከተሻለ አይደለ? ወንድንና ኢየሱስ ክርስቶስን የሚያገጣጥመው ነገር ምንም የለም። ወጠየቅሽኝ አይደለ? ላስረዳ ሜት አድርግ እንጂ ታዲያ። እና እንደ ወንድ ነው የምትቀበለው ኢየሱስ ክርስቶስን? አዎ ኢየሱስ ክርስቶስ ወንድ ነው። ቃል በቃል መጽሐፍ ቅዱስ ላይ ልስጥሽ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ምን ይላል? እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ኢየሱስ ማለት ምን ማለት ነው? ኦኬ ወደ እሱ እንመጣለን። ወንድ ነው የሚለውን ተቀበልሽ? አሁን መጀመሪያ በመንፈስ ቅዱስ የተወለደ ስለሆነ መለኮታዊ ኃይል ያለው ነው። ይሄንን አንተም ተቀበል፣ ወደድክም ጥላህም። ወንድ የሚለውን እንጨርስ አንዴ። ወንድ ነው አትበላልሽኝ አይደለ? ወንድ ነው በመለኮታዊ የሰውን መልክ ይዞ የሰውን መልክ የእኛን ኃጢአት ለመውሰድ የሰውን መልክ ለብሶ የወረደ እንደሆነ አምናለሁ። አንተም ይሄንን እየተቀበልክ ወንድ ነው አይደለም? እሺ ወንድ ነው አይደለም ነው አሁን ጥያቄው። መለኮታዊ በሰው መልክ የወረደ ነው ከእግዚአብሔር ዘንድ። ለምን ቅድም ኮሜንት ዘጋክሽ? ፈርችሽ በጣም ጀግና ስለሆነሽ ማስረጃ ምናምን ፈርች ከይቅርታ ጋር። እሺ በማስረጃ ነው የምናወራው። ይሄ በቃል እኮ ነው የምናገረው። እሺ ማስረጃ ያውና በቃ ላሳይሽ። እዚህ ጋር ምን ይላል? ያው ሶሒሁ ሙስሊም ላይ ምን ይላል? አላህ አዳምን በገነት ውስጥ ፈጠረው ይላል። ያው ማስረጃ ሰጣሽ። እግዚአብሔር አዳምን ስለ አዳም አይደለም እያወራለሁ፣ ስለ ኢየሱስ ነው። ስለ ኢየሱስ መሞቱ፣ ስለ መነሳቱ፣ ስለ ትንሣኤ ነው እንጂ አዳምንማ ሄደን ገነት እንደተፈጠረ አውቃለሁ። ቅድም መመለስ አቃተህ እኮ ለልጁ። ሄደን ገነት ፈጥሯል ፈጣሪ። ጀቤ ነይ ማስረጃ ሳይን ትልቁ ላይ ነሽ። ያው አንተ ቅድም የጠየቀው ልጅ ያው አዳም ጀነትን የተፈጠረው ምን ይጠቅምሃል? ግን ያ ጀነት መፈጠሩ፣ ምድር ላይ መፈጠሩ፣ ሰማይ ላይ መፈጠሩ ምንም የሚጠቅማችሁ ነገር የለም። ገብታችኋል አይደለ? ያ በጀነት ውስጥ ነው የተፈጠረው። ሾ ባዕድ ከዚያስ በኋላ ምን ሊሆን ነው? አዳም በገነት እንደፈጠረው እስኪ ያሳየን አንቺ ከመጽሐፍ ቅዱስ ላይ። ያውና ግን ሐዲስ ላይ አለ አዳም በጀነት ነው የተፈጠረው። ማታ ተስተፊት ሁሌ በአዳም ላይ መንጠልጠል እስከ መቼ ድረስ ነው? ምን ይጠቅማቸዋል? በአዳም ኃጢአት ሰርተዋል፣ እኛም ኃጢአት አለብን። አዳም እዚያ ነው የተፈጠረው፣ እዚህ ነው የተፈጠረው። አዳም አልፏል፣ ኸላስ አዳም አልፏል፣ ኸላስ በታቸዋል አይደለ? ያ ነው አዳም አልፏል። ነገር ግን አዳም የት ነው የተፈጠረው ከተባለ ያና እዚህ ጋር ያዙ ሶሒህ ሙስሊም 2611 ላይ ለማ ሰወረ አላሁ አደም ፊል ጀና አላህ አደምን በጀነት ውስጥ በቀረጸውና በሰራው ጊዜ ተረከሁ ማሻ አላህ እየትርከ አላህ የተወውን ያክል ጊዜም ተወው በዚያ ውስጥ ፈጀዐለ ኢብሊስ የጡፉ ቢሂ ዲያብሎስም በእርሱ ይዞር ጀመር። የንظሩ ማ ሁወ እርሱ ማን እንደሆነ እየተመለከተ አዳምን ያየው ጀመር ዲያብሎስ። ፈለማ ረአሁ አጅወፍ ዐረፈ አነሁ ኹሊቀ ኸልቀን ላ የተማለክ እያለ ይናገራል። እርሱ አጅወፍ ባዶ ሆኖ የተፈጠረ ሆዱ የአደም ዓለይሂ ሰላም ያንን ባየና ወንድሜ እኔ የጠየኩት ጥያቄ ስለ አዳም አይደለም። ስለ አዳም ልጁ ወረደ እኮ ከልጁ ጋር አታወሩም ነበረ ቅድም? አንዴ የታድርግ አንቺን አይደለም ያረጋል። ኖ መጀመሪያ የኔ ጥያቄ ይመለስ፣ የኔ ጥያቄ ይመለስ እኮ አዳም አንቺ አይደለም ያራኸኝ ያላት። እሺ አንቺ ፈርችሽ ነው አንድ ጊዜ ከይቅርታ ጋር። ኖ ለምን ፈርችሽ ነው ከይቅርታ ጋር አዳምጪ። እና ስለዚህ አላህ ሱብሓነሁ ወተዓላ አዳምን በጀነት ነው የፈጠረው። ያለ ምን ይጠቅማችኋል? ምን ይጠቅማችኋል? ሾ ባዕድ ከልጁ ጋር ያወራችሁትን ከልጁ ጋር ካልጨረሳችሁ ማለት ከልጁ ጋር መጨረሳችሁ ከኔ ጋር ያለውን እሺ። የእግዚአብሔርን መልክ ለብሶ ማለት ምን ማለት ነው አባት? በጣም እሺ። የእግዚአብሔር መልክ ብሎ ማለት መልክ ማለት ቀጥታ አማርኛ አውራ አዳምጪ እስከማለፍ ድረስ እሺ። አዳም ይጣለው ለምን ወደ አዳም ትሄዳለህ? ወይ የአዳሙ ልጅ ወጣው ለማን ነው የምትመልሰው? ፈጣሪ ምንም ማድረግ አታዳምጥ እንደ ከጠየቃችሁ እሺ አታዳምጫለሽ አለ መልስልሽ። መልክ ማለት ነው ማለት ነው ከተባለ መጽሐፍ ቅዱስ ሲናገር ምን ይላል መሰለሽ? ወንድ የእግዚአብሔር ምሳሌ ነው ይላል። ስለዚህ ኢየሱስ ክርስቶስ ወንድ ልጅ ስለሆነ እርሱም የእግዚአብሔር ምሳሌ የተባለው ከዚህ አንጻር ነው። ይህን የሚለው ማነው? መጽሐፍ ቅዱስ አይደለም። ከእግዚአብሔር ጋር ያለው እኩልነትን እንደ መቀማት ካላላስ እሺ ካላስ
ከእግዚአብሔር ጋር ያለው እኩልነትን እንደመቀማት ሳይቆጥር ማለት ምን ማለት ነው? ይሄንን ማለት አንድሽ ወንድ የእግዚአብሔር ምሳሌ ነው አይደለም? ከእናትና ከአባት የተወለደው ወንድንና በእግዚአብሔር መለኮታዊ ኃይል ወደ ምድር የወረደውን አንድ ላይ አታገጣጥመውም። ይሄንን አታገጣጥመውም። እሺ ላይ ሻራ መያዝ ይፈልግ ሰው አለ ነው ያላችሁት? ከላይ ሻሃዳ መያዝ ይፈልግ ሰው አለ ነው? ዳና አልሐምዱሊላህ። ማን ነው? አልሐምዱሊላህ። በውስጥ እንድታወራኝ እፈልጋለሁ። እሺ ሻሃዳ መያዝ ፈልገሽ ነው? ለመጀመሪያ ላወራህ እፈልጋለሁ። አየሽ ትዕግስት እየሰማሽ ነው? አዳምጪ እሺ። መልሱን መልክ ብሎ ማለት ወንድ የእግዚአብሔር ምሳሌ ነው። እኔ የእግዚአብሔር ምሳሌ ነኝ፣ ኢየሱስም የእግዚአብሔር ምሳሌ ነው። ምንም ይለይ ነገር ኖ አይደለም። ከእግዚአብሔር ጋር ያለው እኩልነትን መቀማት የሚለው ምን ማለት ነው? እሺ እኩል አይደለም። ከእግዚአብሔር ጋር ያለው እኩልነት አለ እኮ የወንድ አንተ ወንድ ነህ፣ በእግዚአብሔር መልክ ተፈጥረሃል። ኦኬ። ኢየሱስ ክርስቶስ ግን ከእግዚአብሔር ጋር ያለው እኩልነትን እንደመቀማት ሳይቆጥሩ ራሱን ባዶ አድርጎ ወደ ምድር መጣ። በኃጢአተኞቹም ፋንታት ሞተ። ሞትንም ህያው የመስቀልን ሞት ካላ ለምን ትሽረዋለህ? አንተ ልትሽር ነው ዛሬ? አትችለው። አንተ አዳመጤ ነው። አሁን ደግሞ እኔም በተራ እሱ ተናገረ አይደል? አሁን ደግሞ እኔ ሰማ ነው። እሱ ምን ይላል መሰለሽ? መጽሐፍ ቅዱስ ላይ እኩል ናቸው እያልሽ ነው። አንድ እኩል ናቸው የሚል ቃል የለም መጽሐፍ ቅዱስ ላይ። እሺ እኩል የሚል ቃል የለም። ሁለተኛ ያለው ነገር ምን መሰለሽ? ይበላለጣሉ። ኢየሱስ ክርስቶስ ድብን ተደርጎ ይበለጣል መጽሐፍ ቅዱስ ላይ። ይሄን ያለው ማን ነው? ራሱ ኢየሱስ። ምን አለ መሰለሽ? ብትወዱኝ አብ ከእኔ ይበልጣል አለ። እኔና አብ እኩል ነን ብሏል ወይ? አላለም። አብ ከእኔ ይበልጣል ነው ያለው። ስለዚህ ኢየሱስ ክርስቶስና አብ እኩል አይደለም፣ ይበላለጣሉ። አብ ይበልጠዋል፣ ኢየሱስ ክርስቶስ ደግሞ ይበለጣል። አሁን ማውራት ትችላለች። ትዕግስትሽም የትሽናንሽ። አይ ትዕግስት እየሰማሁ ነው። ሚዩት የሚያደርገው ምክንያቱም ማስማት ስለምፈልግ ነው። ያልሰማሁትን አላወራም። ስለዚህ ይበልጠዋል አይደለ? አብ ኢየሱስን ይበልጠዋል። ከእግዚአብሔር ጋር ያለው እኩልነትን እንደመቀማት ሳይቆጥር ለእኛ ኃጢአት መጥቶ ተሰቅለዋል፣ ሞተዋል። ይሄንን ደግሞ ኢየሱስ ክርስቶስ እንደሞተ ዓለም ሁሉ ይመሰክራል። አንተ ባትመሰክርና ብትሸፋፍነው ኢየሱስ ከሞት የተነሳ የአይሁድ አንበሳ የነገስታት ንጉስ ነው፣ አዳኝ ነው። ኢየሱስ በሱ የሚያምን ነው ሰማይን መግባት የሚችለው፣ በእርሱ የማያምን አሁንም ተፈርዶበታል። አንተ አትችልም። እሱ አኺ ያለ ሰላም አለይኩም። ወአለይኩም ሰላም። በጌታ ነሽ እንዴ ትዕግስት? ትዕግስት ምንታሸናሽ? በጌታ ነሽ? በጌታ ነሽ እንዴ? እግዚአብሔር ሰው ነሽ መሰላል። ሁሉም የእግዚአብሔር ሰው ነው። ሰውን የፈጠረ እርሱ ነው። እሺ ቃሉ ሲናገር ይላል መጽሐፈ ሙሴ ምዕራፍ 40 ቁጥር 82 በእግዚአብሔር ልጅ የሚያምን መንግስተ ሰማያትን ይወርሳል ያለ። ይሄ ቃል ትክክል ነው ሐሰት ነው? በእግዚአብሔር ልጅ የሚያምን መንግስተ ሰማያትን ይወርሳል። እሺ ያላመነ ግን ተፈርዶበታል። እውነት ነው በጌታ ስም። እሺ መጽሐፈ ሙዝደሊፋ ምዕራፍ 40 ቁጥር ለምን እውነታ ላይ ሲመጣው ማለት ነው የሚታሾፈው? አታሾፍ፣ ቀጥ ብላ አውራ እኮ። እሺ ቀጥ ብዬ አወራለሁ። ያው አልንቀሳቀስም። እሺ መጽሐፈ ሙዝደሊፋ ምዕራፍ 40 ቁጥር 86 ላይ ይላል ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ የሚያምን እርሱ መንግስተ ሰማያትን ይወርሳል ይላል። ትክክል ነው አይደል? ይሄ ቃል አዎ ትክክል እንደሆነ ራሴ እያወረክ ነው። ጌታ ሰው መጽሐፈ ሙዝደሊፋ። እሺ ኢየሱስ ክርስቶስና እግዚአብሔር ይበላለጣሉ አይበላለጡም? ትጂ አብና ወልድ መንፈስ ቅዱስ ምንም አይበላለጡም። እኛ በስላሴ እናምናለን። ይበላለጣሉ። ኢየሱስ ክርስቶስ ምን አለ? አብ ከእኔ ይበልጣል አለ ኢየሱስ። ቃሉን ልትክጂው ነው እንዴ? እንዳትቀሰፊ። አልካድኩም። ገስት ላይ ያየነሽ ብናደራ ቃሉን አትካጂ። ስለዚህ ኢየሱስ ክርስቶስ ምን አለ? ብትወዱኝ አብ ከእኔ ይበልጣል አለ። ይበልጣል አይበልጣው? ትጂ
እሺ አቤት አብ ከእኔ ይበልጣል አለ ኢየሱስ። ይበልጣል አይበልጣውም? አብ በእኔ ውስጥ አለ እኔም በአብ ውስጥ አለው ይላል ዮሐንስ ወንጌል ላይ። እሱ ሳይሆን ጥያቄው አብ ከእኔ ይበልጣል አለ ኢየሱስ። ትክክል ነው ወይንስ ተሳስቷል? ስማ አብ በውስጤ አለ እኔም በአብ ውስጥ አለው። በእኔ ቢታምኑ ቃሎችን በእናንተ ውስጥ ቢኖር። እሺ አንቺስ በገዝታለሽ የለሽም? እዚህ ላይ በእኛ ውስጥ ማን የት ውስጥ? እኔ በእግዚአብሔር ቃል ውስጥና በክርስቶስ ኢየሱስ አዳኝነት የሚያምን ሴት ነኝ። በማን ውስጥ አለ ኢየሱስ ሳይሆን ጥያቄው አብ ከእኔ ይበልጣል ይላል ኢየሱስ። ትክክል ነው ኢየሱስ ተሳስቷል? ወርዳለች በራሷ ጊዜ። ምክንያቱም ትክክል ነው ቃሉ። አብና ኢየሱስ በፍጹም እኩል አይደሉም፣ ይበላለጣሉ። ኢየሱስ ይበልጣል፣ አብ ይበልጠዋል ይላል ቃሉ። እሺ ጥያቄ አለ ወያኩ። እሺ ገስት ላይ ሰው አይታየኝም ያ ጀማ። ታብ ለምንድን ነው የማታደርጉት? ኮፒ ሊንክ ለምንድን ነው የማታደርጉት የሚል ሪከርድ አንዴ እንደዚህ ተናግሬ ሁላችንም ታብ ያስደርጉበታል ሰዎች አይቻለሁ። ኢዮብና መኪያ አሉ። ኢዮብና መኪያ አሉ። ፋሩቅንና ኤልያስን ደግሞ ፎሎ ያድርጓቸው። ኢዮብ አለ። እሺ ኢዮብ እሺ ፋሩቅና ኤልያስ የሚባሉ ከላይ ያሉት ልጆች በጣም ጎበዝ ልጆች ያጀማ ሁላቸውም በዚህ ሶስት ሚኪ ያለሽ ሰላም አቤት ጥያቄዎች አሉሽ? እንዴት ነህ? ሁሴን ይባላል። አልሐምዱሊላህ። አንድ ነገር ልበልህና አንድ ጥያቄ አለኝ። መጀመሪያ ለሰዎች ልጅ ያለ አመለካከት ያለ ዲሲፕሊን ቀጥልበት፣ ደስ ይላል። በርታለን ወንድሜ። ሌላው አንድ ጥያቄ የለም። እኔ ማለት ሙስሊም አይደለም ግን ሌላ እምነትን አንድ ሰው ሀጅ ማስደረግ ይችላለሁ አልችልም? ማለት ሌላ ሙስሊም ሰው ከንጹህ ገንዘብ ሰርተው አምጥተው ቢያመጡ የሌላ እምነት ተከታዮች ያንን ለሐጅ እና ለዑምራ ለመልካም ስራዎች ለማንኛውም ነገር ሊጠቀሙት ይቻላል፣ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም የሌላ እምነት ተከታዮች ገንዘብ ይሰጧቸው ነበር፣ ይጋብዟቸው ነበር፣ ምግብ ገንዘብ ምናምን ይቀበሏቸው ነበር፣ ችግር የለውም። ነገር ግን ምንጩ የምታመጭበት ከተፈቀዱ የስራ አይነቶች መሆን አለበት። ያ ማለት አጸያፊ ነገራቶች እንዳይሆን፣ ለምሳሌ አስካሪ መጠጥ ሽቶ ሰው አምጥቶ እንካ ቢለን ከክፉ ነገር ያንን ከእርም ከተደረገ ነገር ስላመጣው እሱ መቀበል አይቻልም። ነገር ግን ኖርማል የተፈቀዱ ስራዎች ከሆኑ ሰርቶ የሌላ እምነት ተከታይ ስጦታ ቢሰጣችሁ ያንን መቀበል ትችላላችሁ። በዚያ ሐጅ ማድረግ ይቻላል፣ ይቻላል፣ ችግር የለም። እሺ